ትንቢተ ኢሳይያስ ምዕራፍ 51 እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ። ከእርሱ የተቈረጣችሁበት ድንጋይ ከእርሱም የተቈፈራችሁበትን ጕድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሣራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረክሁትም፣ አበዛሁትም። እግዚአብሔርም ጽዮንን ያጽናናል፣ በእርስዋም ባድማ የሆነውን ሁሉ ያጽናናል። ምድረ በዳዋንም እንደ ዔደን በረሃዋንም እንደ እግዚአብሔር ገነት ያደርጋል። ደስታና ተድላ ምስጋናና የዝማሬ ድምፅ ይገኝበታል። ወገኔ ሆይ አድምጠኝ፣ ሕዝቤ ሆይ ስማኝ። ሕግ ከእኔ ይወጣልና ፍርዴም ለአሕዛብ ብርሃን ይሆናልና። ጽድቄ ፈጥኖ ቀርቦአል፣ ማዳኔም ወጥቶአል። ክንዴም በአሕዛብ ላይ ይፈርዳል። ደሴቶች እኔን በመተማመን ይጠባበቃሉ፣ በክንዴም ይታመናሉ። ዓይናችሁን ወደ ሰማይ አንሡ፣ ወደ ታችም ወደ ምድር ተመልከቱ። ሰማያት እንደ ጢስ በንነው ይጠፋሉ፣ ምድርም እንደ ልብስ ታረጃለች፣ የሚኖርባትም እንዲሁ ይሞታሉ። ማዳኔ ግን ለዘላለም ይሆናል፣ ጽድቄም አይፈርስም። ጽድቅን የምታውቁ ሕጌም በልባችሁ ያለ ሕዝብ ሆይ ስሙኝ። የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ። እንደ ልብስም ብል ይበላቸዋል፣ እንደ በግ ጠጕርም ትል ይበላቸዋል። ጽድቄ ግን ለዘላለም ማዳኔም ለትውልድ ሁሉ ይሆናል። የእግዚአብሔር ክንድ ሆይ ተነሥ፣ ተነሥ፣ ኃይልንም ልበስ። በቀድሞውም ወራትና በጥንቱ ዘመን በነበረው ትውልድ እንደ ሆነው ተነሥ። ረዓብን የቈራረጥህ ዘንዶውንም የወጋህ አንተ አይደለህምን? ባሕሩንና የታላቁን ጥልቅ ውኃ ያደረቅኸው የዳኑትም ይሻገሩ ዘንድ ጠሊቁን ባሕር መንገድ ያደረግህ አንተ አይደለህምን? እግዚአብሔርም የተቤዣቸው ይመለሳሉ፣ ወደ ጽዮንም ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል። ደስታና ተድላን ያገኛሉ፣ ኀዘንና ልቅሶም ይሸሻል። የማጽናናችሁ እኔ ነኝ፣ እኔ ነኝ። የሚሞተውን ሰው እንደ ሣርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? ሰማያትንም የዘረጋውን ምድርንም የመሠረተውን ፈጣሪህን እግዚአብሔርን ረስተሃል። ያጠፋ ዘንድ ባዘጋጀ ጊዜ ከአስጨናቂው ቍጣ የተነሣ ሁልጊዜ ቀኑን ሁሉ ፈርተሃል። የአስጨናቂው ቍጣ የት አለ? ምርኮኛ ፈጥኖ ይፈታል፣ አይሞትም፣ ወደ ጕድጓድም አይወርድም፣ እንጀራም አይጐድልበትም። ሞገዱም እንዲተምም ባሕርን የማናውጥ አምላክ እግዚአብሔር እኔ ነኝ። ስሜም የሠራዊት ጌታ እግዚአብሔር ነው። ሰማያትን እዘረጋ ዘንድ ምድርንም እመሠርት ዘንድ ጽዮንንም አንቺ ሕዝቤ ነሽ እል ዘንድ ቃሌን በአፍህ አድርጌአለሁ፣ በእጄም ጥላ ጋርጄሃለሁ። ከእግዚአብሔር እጅ የቍጣውን ጽዋ የጠጣሽ ኢየሩሳሌም ሆይ ንቂ፣ ንቂ፣ ቁሚ። የሚያንገደግድን ዋንጫ ጠጥተሻል፣ ጨልጠሽውማል። ከወለደቻቸው ልጆች ሁሉ የሚመራት የለም፣ ካሳደገቻቸውም ልጆች ሁሉ እጅዋን የሚይዝ የለም። እነዚህ ሁለት ነገሮች ሆነውብሻል። ማንስ ያስተዛዝንሻል? መፈታትና ጥፋት፣ ራብና ሰይፍ ናቸው። እንዴትስ አድርጌ ያጽናናሻለሁ? ልጆችሽ ዝለዋል፣ በወጥመድ እንደ ተያዘ ሚዳቋ በአደባባይ ሁሉ ራስ ላይ ተኝተዋል። በእግዚአብሔር ቍጣና በአምላክሽ ተግሣጽ ተሞልተዋል። ስለዚህም ያለ ወይን ጠጅ የሰከርሽ አንቺ ችግረኛ ይህን ስሚ። ስለ ወገኑ የሚምዋገት አምላክሽ ጌታሽ እግዚአብሔር እንዲህ ይላል፣ እነሆ የሚያንገደግድን ጽዋ የቍጣዬንም ዋንጫ ከእጅሽ ወስጃለሁ። ደግመሽ ከእንግዲህ ወዲህ አትጠጪውም። ነፍስሽንም እንሻገር ዘንድ ዝቅ በይ በሚሉአት በአስጨናቂዎችሽ እጅ አኖረዋለሁ። ጀርባሽንም ለሚሻገሩት እንደ መሬትና እንደ መንገድ አደረግሽላቸው።